የጻድቃን ሁሉ አለቃቸው ኮከበ ገዳም የኢትዮጵያ ወዳጅ ታላቁ ቅዱስ እንኳን አደረሳችሁ። ቻናሉ አዲስ ስለሆነ ሁላችሁም ሰብስክራይብ አድርጋችሁ በመጀመር ቪዲዮውን ላይክ በማድረግ ድጋፋችሁን እንድትገልጹልኝ ጠይቃችኋለሁ። ጥቅምት 5 በዚች ቀን ትውልዳቸው የተባረከች ምድር ግብጽ ንሂሳ፣ ወላጆቻቸው የተባረኩ ስምዖንና ቅሌስያ፣ ተጋድሏቸው ድንቅ ታምራታቸው እንደ ሰማይ ከዋክብት የበዛ በዚች ዓለም ላይ ሲኖሩ ምግብ ቀምሰው ልብስ ለብሰው የማያውቁ ምግባቸው ምስጋና ልብሳቸውም ጸጉር የነበረ ከግብጽ እስከ ኢትዮጵያ የሰበኩ የሚሊዮኖችን ነፍስ የታደጉ ታላቅ ሐዋርያ ለኢትዮጵያና ሕዝቦቿ ካላቸው ፍቅር የተነሳ በዝቋላ ለ100 ዓመት ያክል በባህር ውስጥ ተዘቅዝቀው ስጋቸው እስኪያልቅ አጥንታቸው እስኪበሳሳ ድረስ የተጋደሉ በዚህ ምክንያት እግዚአብሔር ኢትዮጵያንና ሕዝቦቿን ምሬልሃለሁ የአስራት ሀገር ትሁን ብሎ የሰጣቸው በጽኑ ተጋድሏቸው አጋንንትን ያባረሩ በሚያርፉበትም ጊዜ ጌታችንና መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም ወላዲተ አምላክ እናቱና ከቅዱሳን መላእክቶቹና ከሌሎች ቅዱሳን ጋር በታላቅ ግርማ ከሰማይ ወርዶ ያከበራቸውና ቃል ኪዳን የገባላቸው ስምህን የጠራ መታሰቢያን ያደረገ መጽሐፈ ገድልን የጻፈ ያጻፈ በቅን ልቦናውን ያዳመጠ ለቤተ ክርስቲያንህም መባ የሰጠውን እስከ 15 ትውልድ ምርልሃለሁ ብሎ ቃል የገባላቸው ክርስቲያን ያልሆነ አሕዛብ እንኳን ቢሆን መታሰቢያን ቢያደርግ ወደ ሃይማኖት መልሼ ምርልሃለሁ ሌላ ቅዱስ ሰጥቼ የማላውቀውን እናትና አባቱ ሙተው ወደ ሲኦል የወረዱ ቢሆን እንኳን መታሰቢያን ቢያደርግ ከሲኦል መከራ አውጥቼ ነፍሳቸውን ላንተ ሰጥሃለሁ። መነኮሳትም እንኳን ቢሆኑ በኃጢአት ምክንያት ንጽህናቸው ቢጎድል ክንፋቸው ቢሰበር በቃል ኪዳን ቢማጸኑ ከምድር እስከ ሰማይ የሚበሩበት እሳታዊ ክንፍ ሰጣቸዋለሁ ብሎ የተለየ ቃል ኪዳን የገባላቸው ባረፉበት መጋቢት 5 ቀንም ግሩማን መላእክት መጥተው ገንዘው ቅዱስ ሥጋቸውን የሰወሩ ስለ ተጋድሏቸውና ቅድስናቸው 12 የብርሃን አክሊል የተቀበሉ የጻድቃን ሁሉ አለቃቸው ኮከበ ገዳም ብፁዕ ቅዱስ ታላቁ ጻድቅ አባታችን አቡነ ገብረ መንፈስ ቅዱስ በዚች ቀን ዕረፍታቸው ይታሰባል። የዕረፍታቸው በዓል መጋቢት 5 ቢሆንም ወቅቱ የጌታችን አብይ ጾም ነውና በጌታችን ጾም ጊዜ ደግሞ በዓላትን በእልልታና በደስታ ማክበር ስለማይገባ አባቶቻችን ወደ ጥቅምት 5 ቀይረውታል። በዚች ቀን በቅዱስ መስቀል በዓል ላይ ስሙን ደጋግመን የምንጠራው እናታችን ቅድስት እሌኒ የመስቀሉን መገኛ የጠቆማት በኢየሩሳሌምም ጳጳስ ሆኖ ተሾሞ የክርስቶስን መንጋዎች በፍጹም ጥበቃ በአፍም በመጻፍም እያስተማረ የጠበቀ በወቅቱ የነበረ ከሃዲ ንጉሥ ኤልያኖስ ወደ እርሱ አስቀርቦ ቅዱስ ቃሉን የሚጽፍበትን የቀኝ እጁን የቆረጠው ቅዱሱም አንተ ልብ የሌለ ደካማ ቀኝ እጄን ቆርጠህ ከክርስቶስ ፍቅር አትለየኝም ብሎ በድፍረት የገሰጸው ንጉሡም እጅግ ተበሳጭቶ በጋለ ብረት አልጋ ላይ የጠበሰው ለአራዊት የጣለው ተነግሮ የማያልቅ ብዙ ስቃይና መከራ ካበዛበት በኋላ በዚች ቀን የገደለው ቅዱስ ኪራኮስ አረጋዊ በዚች ቀን ዕረፍቱ ይታሰባል። ስም አጠራሩ የከበረ ዜና ሕይወቱ ያማረ ኢትዮጵያዊ ንጉሥ ጻድቅና ሰማዕት መናኔ መንግሥት አዲያም ሰግድ ኢያሱም በዚች ቀን ዕረፍቱ ይታሰባል። ቅድስት ሐና ሰማዕት፣ ቅዱስ ያዕቆብ ወልደ እልፍዮስ፣ አባ ጳውሎስ ሰማዕትም ዓመታዊ በዓላቸውን እናከብራለን። ቅዱሳን ጴጥሮስ ወጳውሎስ ብርሃናት ዓለም፣ ቅዱስ ዮሐን ኢትዮጵያዊ፣ ቅዱስ አሚኖ ዘናይሶና ቅድስት አውጋንያ ሰማዕትና ጻድቅ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን የተገባላቸውን የከበረ ቃል ኪዳን እንድንሳተፍ መልካም ፈቃድ ይሆንልን።